አሁን ላይ ሶስቱም እንስቶች የራሳቸው የሚባል ጥበብንና ብቃትን እየተጠቀሙ አቶ አምነንን የራሳቸውና የግላቸው ለማድረግ እየሞከሩ ነው ያለው። ሌላው ደግሞ ወይዘሮ መርሲ የራሷን ጥቅምና የራሷን ፍላጎት ለማሳካት በእጅ አዙር ከአንደኛዋ ጋር ማለትም ከጄሪ ጋብራ አሁን ላይ ስራዋን ቀጥላለች። እሱም ደግሞ ወይዘሮ ሰምሃልን እንድትመረምርላት እንድትከታተልላት ከጄሪ ጋር ይስማማሉ። ሌላው ደግሞ ቢሌኒ ራሷን ስታ በጣም ወደኋላ ወድቃ ተገኝታለች። በተለይ ደግሞ በወደቀችበት ሰዓት አቶ አምነን እጅጉን አዝኖ በጣም ተበሳጭቶ እረ ድረሱልኝ እያለ መጮሁን ቀጥሏል። ሶስተኛዋ ንግስት ሲፈን ስለ ጉዳዩ ማለትም ጄሪን ከመርሲ ጋር ምን እያወራችሁ ነበር፣ ምን እያደረጋችሁ ነበር ብላ ስትጠይቃት አንዳንድ ጉዳዮች እያወራን ነበር፣ ከጓደኝነትም አልፎ በቃ ተዛምደናል ስትላት እጅጉኑ ተናዳ ተበሳጭታ እኔ ጓደኛሽ አይነበርኩ፣ ቆይ በገዛ እጅሽ ወጥመዴ ውስጥ ገባሽ ማለት ነው ስትል ዛተች። ሌላው ጉዳይ ደግሞ ወይዘሮ ሰምሃል ለአቶ አሮን ደውላ ይቺ ሴትዮ ያለ ነገር ተመልሳ አልመጣችም፣ ስለዚህ ለአንዴና ለመጨረሻ ጊዜ ከህይወቴ ውልቅ እንድትል ማድረግ አለብህ ስትል በስልክ ትዕዛዝ አስተላልፋለች። አሁን ላይ ጨዋታው ወደ ሁለት ግሩፕ ማለትም ወደ ሁለት አቋም እየተመለሰ ይመስላል። በአንድ በኩል የጄሪ አፍቃሪና እንዲሁም ደግሞ የጄሪ አጃቢ መርሲና እንዲሁም አቶ አምነን፣ በሌላ በኩል ደግሞ የቢሌኒ እንግዲህ ደጋፊዎች ወይዘሮ ዛራና ወይዘሮ ሰምሃል ሆነዋል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ድር ተከታታይ ድራማ አበይት ትዕይንቶችን እየተከሰቱ ያሉ ሁናቴዎችን የምንዳስስላችሁና ወደፊት ሊከሰቱ የሚችሉ አበይት ጉዳዮችን የምንነግራችሁ ይሆናል። ታዲያ በቆይታችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜም ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሆኑ። በዚህ ተከታታይ ድራማ ሶስት እንስቶች ማለትም ቢሌኒ፣ ሲፈንና ጄሪ አንድን ግለሰብ ማለትም አቶ አምነንን የግላቸው ለማድረግ ይፋለማሉ። ታዲያ ሶስቱም እንስቶች የራሳቸውን የሚባል ብቃታቸውንና እንዲሁም ውበታቸውን በመጠቀም እሱን ለማማለል እሱን የግላቸው ለማድረግ ሁሉም በየፊናው ተሰማርተዋል። በነገሮች መሃል በተለይ ወይዘሮ ሰምሃል የአምነን እናት እሱ ከሚመርጣቸው ይልቅ ወይዘሮ ሰምሃል አይናቸውን ወደ ቢሌኒ አምርተዋል። በተለይ ደግሞ ለልጃቸው ምርጫቸው ቢሌኒ ብትሆን እጅጉኑ ደስተኛ ናቸው። ከሷም በተጨማሪ ሰራተኛዋ ወይዘሮ ዛራም ለቢሌኒ ትልቅ አክብሮትና ምርጫ እንዳላቸው በትክክል አሳይተዋለች። ነገር ግን ያዳቆነ ሰይጣን እንዲሉ ወይዘሮ መርሲ ማለትም የአይመን የወንድሙ ልጅ እንዲህ ስትል እሱን አስገድዳም ይሁን በፍቃዱ በተለይ ደግሞ ለራሷ ጥቅም ስትል ጄሪን እንዲያገባ ጄሪን እንዲመርጥ የራሷን ብቃትና የራሷን ጥበብ ተጠቅማ አሁን ላይ መንገዷን አስተካክላለች። እንዳያችሁት ክፍል 3 ላይ ቤሊን ራሷን ስታ ወድቃ እንደነበርና በተለይ ደግሞ ስትወድቅ በሩ ጋር ልክ ሲከፍት አቶ አምነን አግኝቷት ደግፎ በጣምኑ ተበሳጭቶ በጣምኑ ተደናግጦም ይጮህና ኧረ ሰው አለ፣ ኧረ ድረሱልኝ፣ ቤለን እያለ ይጣራ እንደነበር አስታውሳችሁ። ይህ ደግሞ በትክክል የሚያሳየው የወይዘሮ መርሲ እጅግ እጇ የረዘመና የእሷ ጉዳይ እንደሆነ ነው። ከማንም ሰው ቀድማ የደረሰችውም እሷው ነበረችና ምንድነው ቆይ እስኪ ቢያንስ እንኳን በመጮህ ልተባበርህ በማለት ወዲያውኑ ኧረ ሰው አለህ እያለች ትጮህ ጀመር። ቤሌን እጅጉን የምታሳዝን ልጅ ናት። በጣም ሲበዛም ምስኪን የዋህና እንደው በኔ እይታና በኔ አመለካከት ለአቶ አምነን የምትገባ ንጹህና በጣም ቆንጅዬ ልጅ ናት። ለቤሌን መውደቅ እጅጉን በጣም አስተዋጽኦ ያበረከተች መሆኗ የሚያስታውቀው ወይዘሮ መርሲ ይገርምሻል፣ የወንድሜ ልጅ ባይደርስልሽ ኖሮ እኮ በቃ ተፈጥፍተሽ ነበር እያለች ታፌዝባት እንዲሁም ደግሞ ትሳለቅባት ነበር። ቤሌን ግን በንግግሯ መሃል ራሷን እያስታወሰች በተለይ ደግሞ ትንሽ ታስታውስ ስለነበር ንግግሯ ቤሌን በምናቧ ምናምን በቃ ታመሳስል ወይም ደግሞ ታምሰለስልም ጀመረች። በዚህ ጉዳይ ላይ ጄሪ የመርሲ ጓደኛ መሆኗ እንደሚታወቅ ያው ከዛም አልፎ ደግሞ ያው ቤሌኒ በራሷ ወድቃና ራሷን እየሳተች ድራማ እየሰራች በተለይ ደግሞ አምነንን የራሷ ለማድረግ እየሞከረች እንደሆነ ስትል ጄሪ ለቤሊን ትነግራታለች። ነገር ግን ቤሌን የራሷም እንሷም ደግሞ የዋዛ ሰው አይደለችም።
ሁላችንም በየራሳችን መንገድ ንጉሱን ለማሸነፍ መሞከር እንደምንችል አትርሺ። ውድድር ላይ ነው ያለነው ስትልም መለሰችላት ለጄሪ። ጄሪ ግን እጅጉኑ ተበሳጭታ በጣም ተናዳ በራሷም ስለማትተማመን ሲበዛ ፈሪ ነሽ፣ ትሰሚኛለሽ? ከዚህ በኋላ ትኩረትሽን ከአምነን ላይ አንሺ። ድራማሽን አቁመሽ የውሸት መታመምን ሆነ አቶ አምነን ላይ ውሃ መድፋትሽን አስፈላጊ እንዳልሆነ አውቀሽ ማቆም አለብሽ ስትልም ትእዛዝ ሰጠች። ያዳቆነ ሰይጣን እንዲሉ ጄሪና ሜርሲ የራሳቸው ምክንያት ነበራቸውና በዚህ ንግግር ስትናገር ሰምቶ ወዲያውኑ አቶ አምነን ይመጣና ልክ ቤሌኒ የወደቀችው በራሷና ሆን ብላ ለተንኮል እንደሆነም ያስረዱታል። ታዲያ አቶ አምነን ቀበል ሊያደርግና ቤሌን የምሰማው ነገር እውነት ነው ብሎ ሲጠይቃት እውነትም ይሁን ውሸት በቦታው የቆየው አንተ ነህ። አንተን መጠየቅ በጣም ታስፈሪኛለሽ። አንተ ልጠይቅህ እንጂ ብላ ራሷ ጥያቄውን በጥያቄ ትመልስለታለች። ቤሌን ግን የወደቀችው አውቃ ሳይሆን ያው እንግዲህ በሰጧት መድኃኒት ይመስለኛል። በተለይ ደግሞ ሜርሲና ጄሪ የሚሰሩት ተንኮል እጅጉኑ ከእንትንም ከሰማይም የራቀ ጉዳይ ስለሆነ ታዲያ በዚያ አዘነችውና የተከፋችው ውሸትሽን ነው ሆን ብለሽ ነው ብለው ድራማ እየሰራች ነው ብለው ሲያናግሯት ቤሌን እጅጉኑ ተከፋች፣ አለቀሰች፣ አዘነች። ይህንን ማልቀሷን ማንባቷንና እንዲመተከዟን ተመልክታ ወይዘሮ ዛራ ወደ እሷ ጠጋ ስትልም ትጠይቃታለች። ልጄ ቤሌን ምን ሆነሽ ነው የምታለቅሽው እያለች ስታወራት ወይዘሮ ዛራም ተረት ተረት አውርታትም እንዲሁም ደግሞ አየሽ ልጄ ቤሌኔ ማንም ሰምተሽ ከስኬትሽን መቅረት የለብሽም ስትል ቀጭን ትዕዛዝም አስተላለፈች። በሌላ በኩል ወይዘሮ ሰምሃል ጉዳያቸው በተለይ ደግሞ የሜርሲ ተንኮልና ክፋት ስለምታቅ እቺ ሰው የመጣችው ለነገር ነው እንጂ እውነት እኔን ወዳኝ እኛንም ፈልገን አይደለም ስትል ወዲያውኑ በቀጥታ በስልክ ትደውልና ለአቶ አሮን እቺ ሴት በድጋሚ ከህይወቴ እንድታስወጣልኝ እፈልጋለሁ። ስታስበው ከዚህ ሁሉ ጊዜ በኋላ ያለምንም ጉዳይ የመጣችው ለሰላም አይመስለኝም ትለዋለች። እንደ ድሮው ልትደለይ መሞከሯ አይቀርም። ስለዚህ እቅዷን ቀድመን ማክሸፍ ይኖርብናል ስትልም አጭር ትዕዛዝ አስተላለፈች። ወይዘሮ ሰምሃልም እጅግ ትክክልም ነበሩ። በተለይ ደግሞ ይህንን የተመለከተችው ወይዘሮ ሰምሃል በሌላ ጉዳይ እንግዲህ መርሲ ወይዘሮ ሰምሃልን እንድትሰልይልኝ እፈልጋለሁ፣ ስለዚህ ጓደኛሞች መሆን ይቻላል ወይ ብላ ጄሪን ትጠይቃታለች። ይህ ደግሞ ለኔ ወይዘሮ ሰምሃልን ትሰልይልኛለሽ፣ እኔ ደግሞ አቶ አምነን ያንቺ እንዲሆን በኩሌን የምችለውን ሁሉ አደርግልሻለሁ። በዛ በኩል ደግሞ እንግዲህ ስላማችሽ ብዙ ጉዳዮችን ትሰሚያለሽ፣ ታውቂያለሽ፣ ጸባዩንም ትለያለሽ ትላታለች። ይህም ደግሞ ለወደፊት ትዳርሽ እጅግ ብዙ ነገር ይጠቅምሻል አለቻት። በዚህ ጉዳይ ተስማምተው ጓደኛሞች ለመሆን እንዲሁም ጄሪ ወይዘሮ ሰምሃልን ልትሰልልላት እሷም ደግሞ ማለት ወይዘሮ መርሲ ደግሞ አቶ አምነንን እየተከታተለች ለጄሪ እንዲሆን የምታደርገውን ነገር ልትቀጥል ተስማሙ። በዚህ ስምምነታቸው ላይ እያሉ እንግዲህ ክላሳቸው ውስጥ ሲፈን ትገባለች። ሲፈን ትገባና ይቅርታ መቼም አረበሽኳችሁም አይደል በማለት ትጀምራለች። አዎ ከዛም አልፎ ጓደኛሞች ቆይ ምን እየሰራችሁ ነበር ብላ ጄሪን ስትጠይቃት በቃ ጓደኛሞች ሆነናል አለቻት ጄሪ። ምን አይነት ጓደኛ ማለት አደብቂኝ ንገሪ፣ ከሷ በፊት እኔ ነበርኩ ጓደኛሽ አይደል ስትል ለጄሪ ሲፈን ትናገራለች። ነገር ግን መናገር ያልፈለገችው ለማንም እንዳትናገሪ ተብላ ስለነበር ጄሪ አታስጨንቂኝ፣ በቃ መናገር አልፈልግም ብላ ከክላሱ ትወጣለች። ሲፈንም እጅጉኑ በጣሙኑ በተከዘ በገዛ እጅሽ ወጥመዴ ውስጥ ገባሽ፣ ስለዚህ ከዚህ ቀን ጀምሮ ስራዬን መጀመር አለብኝ ስትል ለራሷ ተናገረች። ስራዬን መጀመር አለብኝ ብላ ለራሷ ቃል በገባችው መሰረት ስራዋን ትጀምራለች። ሲፈን ታዲያ በቀጥታ ያገኘቻት ቢሌኒን ነበርና ስለ ደህንነቷ እንዴት እንዳደረች ከጠየቀች በኋላ በቃ ጓደኛ እንሆን ስትል ትጠይቃታለች። በተለይ ደግሞ ወይ አንቺ ወይ እኔ አንዳችን ቢያንስ እንድናሸንፍ ይረዳናል ብላ ስትጠይቃት ጓደኛ ኧረ ስትል ቢሌንም በጣም ከፋትና በተለይ ደግሞ ያው በየራሳቸው መንገድ ማሸነፍ እንዳለባቸው ገብቷታል። በእናትሽ ብላ ስትለምናት ወዲያውኑ ትዝ ያላት የእናቷ ፎቶ ወድቃ ስለነበር ያኔ ጥላው እንደነበር እጇ ላይ እንዳጣችው ለፍለጋ ትሄዳለች። ፎቶውንም አቶ አምነን ይዞት ነበርና ወዲያውኑ ለቢሌኒ ሰጣት።
ሌላው ጉዳይ ወይዘሮ ሰምሃል አቶ አምነንን ቆይ ስለ ሴቶቹ ምን ሀሳብ አለህ? ምን ስሜት አለህ? ብላ ስትጠይቀው ስለ የሶስቱም ባህሪያት ይነግራትና የሱ ፍላጎት የሱ ግን ምርጫ ጄሪ እንደሆነች በትንሹም ቢሆን ይገልጽላታል። ባለፈው ክፍል እንደተመለከታችሁት እንግዲህ አቶ አምነን በስተመጨረሻ ሁሉም በተሰበሰቡበት ጄሪን እንደመረጠ የምታስታውሱት ጉዳይ ነው። ነገር ግን ይህ ጉዳይ የሆነው በሱ ምርጫ በሱ ፍላጎት ብቻ እንዳልሆነ ያው ሁላችሁም የምታውቁት ጉዳይ ነው። ምክንያቱም አሁን በእጅ አዙር መርሲ እንዳለችበት ይሄ ግልጽ ነው። መርሲ ለራሷ ፍላጎትና ለራሷ ስራ ስትል ጄሪን ጓደኛ እንዳደረገችና በእጅ አዙር ደግሞ አቶ አምነንን አጎቷም ስለሆነ እሱን በማሳመን እሱንም በማባበል ወይም ደግሞ በተለያዩ መንገዶች እሷን እንዲመርጥ ማድረጓ ያው የታወቀ ጉዳይ ነው። ይህ ጉዳይ ባይገባትም ነገር ግን ወይዘሮ ሰምሃል እጅጉን ታውቃለች። ስለ ጉዳዩም ወይዘሮ ሰምሃል ብቻ ሳትሆን ቢሌኒም ሲፈንም፣ ምክንያቱም በጀርባዋ ወይም ደግሞ በስተኋላ በኩል መርሲ እንዳለች በእርግጥ ጠንቅቀው ያውቃሉ። ጉዳዩ እሷን አምነን እንደመረጣት ሳይሆን በመርሲ በኩል እንደተገፋና እንደተገደደ የሚያመላክቱ ጉዳዮች አሉ። ታዲያ ጄሪ እንዲመርጥ ያደረገበት ወይም ደግሞ በወይዘሮ መርሲ በኩል ያለው ጉዳይ ምን ይሆን? ወይም ደግሞ ያስገደደችው ምን ይዛበት ይሆን? ምንስ ማስረጃ ከእሷ እጅ ላይ ይኖርበት ይሆን? ይህንን ወደፊት በሚቀጥለው ክፍል የምንመለከት ይሆናል። በተለይ ደግሞ ይህ ጉዳያቸው ወይም ደግሞ ሴራቸው ይጋለጥ ይሆናል ብለን እናስባለን። በተለይ ምክንያቱም ወይዘሮ ሰምሃል እንዲሁም ደግሞ ወይዘሮ ዛራ ምርጫቸውና ለልጃቸው ለአቶ አምነን ሊሆን የሚፈልጓት ብሌኔ ነው። እሷም መልካም ሴት እጅጉኑ ሰው አክባሪና በጣምኑ ትሁት ልጅ ናት። ስለዚህ በሚቀጥለው ክፍል ሴራቸው የሚጋለጥ በተለይ ደግሞ ወይዘሮ መርሲ እጅጉኑ እንዴት እንደሰራች እንዴት ነገሮችን ሁሉ እንደ አጣመመቻቸው የሚታወቅ ይሆናል ብለን እናስባለን። ይህ ሲታወቅ ደግሞ አቶ አምነን እጅጉኑ በጣም ያዝና ይከፋል። በተለይ ደግሞ ጄሪን የሚጠላት ይሆናል። እሷንም መርሲን ከቤት የሚያስወጣት ይሆናል። አቶ አምነን ብቻ ሳይሆን ወይዘሮ ሰምሃልም ሜርሲን ከቤታቸው የሚያስወጧት ይመስለኛል። ምክንያቱም ከመጀመሪያም እንግዲህ ጠርጥረው ነበርና ጉዳዩ ገብቷቸው ነበርና እቺ ሰው በሰላም እንዳልመጣች በጠንቅቀው ያውቃሉ። ስለዚህ የሚያስወጧት ይሆናል። ነገር ግን እሷ መውጣቷ ብቻ ሳይሆን ጄሪን በዚህ ቀጥል ወይም ደግሞ ሌላ ምርጫ ያመጣ ይሆን? ነገር ግን እጅጉን ተበሳጭቶ ተጣልቶ አቶ አምነን ተናዶ ሁላችሁም ውሸታሞች ናችሁ፣ አታስፈልጉም ሊል ይችል ይሆናል። ውድ የተከበራችሁ ተመልካቾቻችን እናንተስ ምን ትገምታላችሁ? ሀሳብ አስተያየታችሁን በኮሜንት ቦክስ አሳውቁን። ቀጣዩ ክፍል በቅርብ ቀን እንደሚለቀቅ እያበሰርናችሁ እናንተ በተስፋና በትዕግስት እንድትጠባበቁም ጭምር እናበስራችኋለን። ታዲያ በቆይታችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ በትዕግስት ጠብቁን። ለዛሬው አበቃን። በያላችሁበት ሰናይ ጊዜ ሰናይ ቆይታ። ባይ ባይ።